የዓለማችን 20 ምርጥ የስልክ ብራንዶች። 20ኛ ፌርፎን። የዚህ ስልክ ዋና መስሪያ ቤት አምስተርዳም ውስጥ ይገኛል። ዋና ዓላማቸውን ቀለል ያሉና ተጠጋኝ የሆኑ ስልኮችን በመስራት ሰዎች ስልካቸው ሲበላሽ በቀላሉ ጠግነው እንዲጠቀሙ ማድረግ ነው። ፌርፎን ፌር የተባለበት ምክንያት ተጠቃሚዎቹ ፈታተውና እንደፈለጉት አድርገው ማስተካከል ይችላሉ። ባትሪው ከተበላሸ በቀላል መንገዱ መተካትና ሌሎችንም ማስተካከል ይቻላል። 19ኛ አይኮ። ይህ የስልክ ብራንድ የቪቮ ሰብ ብራንድ ሲሆን የተለያዩ የጌሚንግ ስልኮችን ፋስት ቻርጂንግ ላይ፣ ስሙዝ ዲስፕሌይ ያላቸውና ፈጣን የሆነ ፐርፎርማንስ ያላቸው ስልኮች ላይ ያተኩራሉ። አይኮ ማለት አይኩዌስት ኦን ኤንድ ኦን ማለት ሲሆን በህንድ ውስጥና በቻይና ውስጥ የእነዚህ ስልኮች በጣም ተስፋፍተው ይገኛሉ። 18ኛ ሌኖቮ። ሌኖቮ የተለያዩ ስልኮችንና የጌሚንግ ላፕቶፖችን በመስራት ይታወቃል። ከሚታወቅበት ስልኮች ውስጥ ቲንክፎን ለኖርማል ዩዝ እና ለስራ፣ ሌጀንድ የሚባለው ብራንዳቸው ደግሞ ለተለያዩ ጌሚንግ ፐርፎርማንስ ስልኮች አሪፍ ናቸው። ሌኖቮ የሞቶሮላ ሼርሆልደር ስለሆነ በስልኩ ኢንዱስትሪ ላይ ትልቅ አስተዋጽኦ አለው። 17ኛ ዜድቲ። ይህ የስልክ ብራንድ የቻይና ብራንድ ሲሆን የተለያዩ መጠነኛ ዋጋ ያላቸውን ስልኮች ይሸጣሉ። የ5G ስልኮችን እና የቴሌኮም እቃዎችንም ይሰራሉ። የዋይፋይ ራውተሮችን እና ዝቅተኛ ዋጋ ላይ የሚገኙ ስልኮችን እንደ ዜድቲ ብሌድ ኤሰር2 ላይት ይሸጣሉ። 16ኛ ናቲንግ ፎን። የናቲንግ ፎን የሚታወቀው ለየት ባለ ዲዛይኑ ሲሆን በለንደን ውስጥ በካርል ፔ ነበር የተጀመረው። ለየት ያሉ ሰብ ብራንዶችም እንደ ሲኤምኤፍ ፎን እና የተለያዩ እቃዎችን ያመርታሉ። 15ኛ አሱስ። ይህ የስልክ ብራንድ የጌሚንግ ስልኮችን እንደ ሌኖቮ የሚያመርት ሲሆን የሚታወቅለት የዜንፎን የሚባለው ስልካቸው ነው። ዜንፎን ትናንሽ ፍላግሺፕ ስልኮችን ነበር የሚሸጠው። አሁን ላይ ግን ትናንሽ ስልኮች ማርኬታቸው ስለቀነሰ ትላልቅ ስልኮች ላይ እየሰራ ይገኛል። አሱስ ከስልኩ በበለጠ በሚሰሩት ላፕቶፖች ነው የሚታወቁት። 14ኛ ሶኒ። ሶኒ የጃፓን የስልክ ብራንድ ነው። እነዚህ ስልኮች የሚገዙ ብዙዎቹ ሰዎች ካሜራማን ወይም ኮንተንት ክሬተሮች ናቸው። ካሜራቸውን በጣም ተጠበው ይሰሩበታል። በጣም አሪፍ የሆነ ፐርፎርማንስ ያላቸውና የሚገርም የሆነ ጥራት ያላቸው ስልኮች ናቸው። 13ኛ ኖኪያ ወይም በኤችኤምዲ ግሎባል የሚታወቀው ሆም ኦፍ ኖኪያ ፎን ነው። እነዚህ ብራንዶች በጠቅጠቅ ስልኮች ነበር መጀመሪያ የሚታወቁት። ኖኪያ ሲነሳ ሁሌ የማይረሳው ይሄኛው ጠቅጠቅ ስልክ ነበር። ጊዜው የዘመነ ሲመጣ ግን ስማርትፎኖችም ሲያድጉ ኖኪያ ጠቅጠቅ ስልክ ማምረቱን አቁሞ ወደ ስማርትፎኑ ተቀላቅሏል። ማይክሮሶፍት ካምፓኒ የኖኪያ ኦነር ሆኖ ቢሆንም አሁን ላይ በኤችኤምዲ ግሎባል አማካኝነት ተይዞ ይገኛል። 12ኛ ዋን ፕላስ። ይህ ካምፓኒ የኦፖ ሰብ ብራንድ ነው። የተለያዩ ሃይ ስፔክ ያላቸው ፍላግሺፕ ስልኮችን በመጠነኛ ዋጋ በመሸጥ ነበር የጀመረው። አሁን ግን ዋጋውን ከፍ እያደረገ አሪፍ የሆኑ ስልኮችን በመሸጥ ይገኛል። የተለያዩ ፎልዴብል ስልኮችን እና ሃይ ኤንድ ዲቫይሶችን ይሸጣል። ኔቨር ሴትል የሚለው ጥቅሳቸውም ከስልካቸው ላይ አይለይም። ዋን ፕላስ አሪፍ ካምፓኒ ነው የምትሉ ከሆነ ላይክ እንዲሁም ሰብስክራይብ እያደረጋችሁ። 11ኛ ጉግል ፒክስል። ጉግል ከብራውዘርነትም አልፎ የተለያዩ ሃይ ኤንድ የሚባሉ ዲቫይሶችን እየሰራ ይገኛል። እነዚህ ዲቫይሶች በኤአይ ፊቸሮች ላይ ያተኮሩ ሲሆኑ ከሳምሰንግ እና ከአፕል ስልኮች ጋር በጣም ተፎካካሪ ናቸው። ጉግል አንድሮይድ ሲስተምንም ስለሚቆጣጠር ከተለያዩ የአንድሮይድ ስልኮች ቀድመው የአንድሮይድ አፕዴት የሚያገኙት እነዚህ ፒክስሎች ናቸው። 10ኛ ትራንዚሽን ሆልዲንግስ። ይህ ካምፓኒ 3 ብራንዶችን አቅፎ ይዛል። ቴክኖ በጣም የሚታወቀው በተለያዩ አይነት ስልኮቹ በተለይ በአፍሪካ እና በኤዥያ ውስጥ እየተሸጡለት ይገኛሉ። ኢንፊኒክስ ደግሞ ሌላው የትራንዚሽን ሆልዲንግስ ብራንድ ነው። የተለያዩ ስልኮችን በተለይ በአፍሪካ ውስጥ፣ በላቲን አሜሪካ እና በሳውዝ ኤዥያ ውስጥ ይሸጣሉ። በአብዛኛው ትራንዚሽን ሆልዲንግስ የሚያከፋፍለው በአፍሪካ ውስጥ ነው። ሌላኛው ደግሞ ብራንዳቸው አይቴል ነው። አይቴል ጠቅጠቅ ስልኮችን እና አንዳንድ ስማርትፎኖችንም ይሸጣል። አይቴል ኢትዮጵያ ውስጥ ካምፓኒ ስላላቸውም የዲን ኢትዮጵያ ስልኮችን ያመርታሉ። 9ኛ ሆነር። ሆነር የዥዋሚ ሰብ ብራንድ ነበር። በ2020 ላይ ግን ራሱን ችሎ የራሱን ካምፓኒ ጀምሯል። ሆነር የሊቲየም አዮን ባትሪ በመጠቀም ከፍተኛ ባትሪ ያላቸውን ስልኮች አሁን ላይ መስራት ችሏል። የሆነር ማጂክ ቪ3 ከፎልደብል ስልካቸው ውስጥ አንደኛው ነው። 8ኛ ሞቶሮላ። ሞቶሮላ በቺካጎ ዋና ኦፊሱን ያደረገ ሲሆን መጀመሪያ የሚሰራው በተን ስልኮችን ነበር። ቀስ እያለ ሚክስድ በተንና ስማርትፎኖችን ሲሰራ፣ አሁን ላይ ግን ከጊዜው ጋር እየዘመነ መጥቶ ስማርት ስልኮችንና ፎልደብል ስልኮችን እየሰራ ይገኛል። የሞቶሮላ ታጣፊ ስልኮችም ራዘር ሲባሉ ከሳምሰንግ ጋር ተወዳዳሪ የሚባሉት እነዚህ ናቸው። 7ኛ ህዋዊ። ህዋዊ የቻይና ካምፓኒ ነው። በሼንጂን ዋና ኦፊሱን አድርጓል። በጣም አሪፍ የሚባሉ ትሪፕል የሆኑ ፎልደብል ስልኮችን መጀመሪያ የሰራው ህዋዊ ነው። ህዋዊ ቶፕ 3 ከሚባሉት የስልክ ብራንዶች ውስጥ አንዱ ነበር። አሁን ግን በአሜሪካና በአንዳንድ ቦታዎች ስለማይፈቀድ ተደራሽነታቸው ቀንሷል። ህዋዊ የአንድሮይድ ኦፕሬቲንግ ሲስተም መጠቀም አቁሞ የራሱን ሃርመኒ ኦኤስ የሚባል ኦፕሬቲንግ ሲስተም መጠቀም ጀምሯል። 6ኛ ሪልሚ። ሪልሚ በፍጥነት ካደጉት የስልክ ብራንዶች ውስጥ አንዱ ነው። ዋና መስሪያ ቤቱም በሼንጂን ቻይና ውስጥ ነው። በዓለም አቀፍ ደረጃም የሚታወቀው በሚያቀርባቸው ርካሽ ታብሌቶች እና ስልኮች ላይ ነው። 5ኛ ኦፖ። ኦፖ የቢቢኬ ግሩፕ ነው።
ኦፖ፣ ዋንፕላስ እና ቪቮ ተመሳሳይ ዲዛይን ያላቸው የቢቢኬ ግሩፕ ስለሆኑ አንዳንድ ማቴሪያሎችን ሼር ማድረግ ይችላሉ። ኦፖ በዓለም አቀፍ ደረጃ በአሜሪካ፣ በኤዥያ እና በአፍሪካ በሁሉም አካባቢ ተቀባይነት አለው። ብዙዎቹ የኦፖ ስልኮች መካከለኛ ዋጋ ያላቸው ስለሆኑ ብዙ ሰዎች ሊገዛቸውና ሊጠቀማቸው ይችላል። አራተኛ ቪቮ። ቪቮም አንዱ የቢቢኬ ግሩፕ ነው። አሪፍ የሚባሉ ፍላግሺፕ ስልኮችን በተለይም ደግሞ ካሜራቸው ላይ ያተኮረው ይሰራሉ። ህንድ ውስጥ በብዛት ከተሸጡ ስልኮች ውስጥም ቪቮ አንደኛ ቁጥሩን ይይዛል። ሶስተኛ ዣዋሚ። የዣዋሚ ዋና ሄድኳርተር በቻይና ቤጂንግ ውስጥ ይገኛል። ብዙዎቹ የቻይና ስልኮች በአሜሪካ ስለማይፈቀዱ ዣዋሚም ከአሜሪካ ውጪ በዓለም አቀፍ ደረጃ ስልኮቻቸውን ይሸጣሉ። ዣዋሚ ከነዚህም አልፎ የተለያዩ የሰብ ብራንዶች ባለቤት ነው። ከእነሱም ውስጥ ፖኮ እና ሬድሚ ተጠቃሽ ናቸው። እነዚህ ሶስቱም ብራንዶች ተመሳሳይ ሶፍትዌር ይጠቀማሉ። ሬድሚ በዣዋሚ የተሰራ ሲሆን ፖኮም የዣዋሚ ብራንድ ነው። ሶስቱም የሚጋሩት ዲዛይኖችና አንዳንድ ነገሮች ቢኖሩም ሁሉም ራሳቸውን የቻሉ የተለያዩ ካምፓኒዎች ናቸው። ሁለተኛ ሳምሰንግ። ሳምሰንግ የኤስ ቤት ስልኮቹ እንደ ኤስ24 አልትራ፣ ኤስ25 አልትራ እና በዚህ ዓመት የወጣው ኤስ26 አልትራ ተጠቃሽ ናቸው። እነሱም ሃይ ኢንድ የሚባሉ በ$1500 አካባቢ የሚገመት ዋጋ ያላቸው ስልኮቹ ናቸው። በዝቅተኛ ዋጋ የሚቀርቡትም የበጀት ስልኮቹ በኤ ቤት የሚጀምሩት ኤ15፣ ኤ05 እና ኤ06 ተጠቃሽ ናቸው። ሳምሰንግ ከውድ አንስቶ እስከ ርካሽ ብዙ አይነት ስልኮችን ይሸጣሉ። ኤስ25 ኤጅም እስካሁን ከሰሩት በጣም ቀጭኑ ስልካቸው አንዱ ነው። የሳምሰንግ ዋና መስሪያ ቤቱም በሳውዝ ኮሪያ ይገኛል። ከስልክ አልፎም የተለያዩ ስክሪኖችን ለብዙ ካምፓኒዎች ይሸጣሉ። ከአፕል ስማርት ዋች ጋር የሚወዳደሩ ስማርት ዋቾችንም ይሸጣሉ። አንደኛ አፕል። አፕል የሚታወቀው በሚሰጠው ፓኬጂንግ እና በሚሰሩት አይፎኖች ነው። ከኦሪጂናሉ አይፎን አልፎ እስከ አይፎን 7፣ 8 እና የመሳሰሉት አሁን እስከመጡት አይፎን 17 ፕሮ ማክስ፣ ኤር እና ፕሮዎች የሚጠቀሱት ናቸው። አፕል የሚሸጠው አይፎን ብቻ አይደለም። የተለያዩ ዲቫይሶችም እንደ ማክቡክ፣ አፕል ዋች፣ የአፕል ቲቪ እና የተለያዩ እቃዎችን በመሸጥ አንድ ሰው በዛ ኢኮሲስተም እንዲቆለፍ ያደርጋሉ። አፕል እንደነ ሳምሰንግ በጣም ብዙ ስልኮችን አይሸጥም። ይሁን እንጂ አንድ ስልክ ብቻ በመሸጥ ከአንዱ ብቻ ብዙ ብር ያተርፋሉ። ይህንን በማድረግ አንደኛ የስልክ ካምፓኒ ሊሆን ችሏል። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። የእናንተስ አሪፉ የምትሉ ስልክ የትኛው ነው? ኮሜንት ላይ አሳውቁኝ።